ኦርቶዶክሳውያን ኑ ወደኔ ኑ። ሜሉዬ ለስዕልሽ እንሰግዳለን። በጎንደር ሰማይ ስር ትልቅ ታሪክ ልንሰራ ነው። ለስዕልሽ እንሰግዳለን፣ ቤትሽንም እንሰራለን። ደግሞም ለጎንደሬው ምን ይወጣለታል? የፍቅር ተምሳሌት አድርጎ ፈጥሮታል። መጽሐፍ ቅዱስ ኤደን ገነት ትክክለኛ መገኛ ስፍራው ኢትዮጵያ ውስጥ እንደሚገኝ አንድ ጥናት አመላክቷል። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም ለተለመደው ሰዓታችንን ጠብቀን መጥተናል። ትናንትና በጎንደር የተፈጸመውን አስደናቂና ድንቅ የሆነ ነገር ቪዲዮ ይዤላችሁ መጥቻለሁ። እንዲሁም ደግሞ የመጽሐፍ ቅዱስ ኤደን ገነት የምትባለው ቦታ እዚሁ ኢትዮጵያ ውስጥ እንደምትገኝ መረጃዎች እየተናገሩ ይገኛሉ። ይህንንም ቪዲዮ ይዤላችሁ መጥቻለሁ። ከቪዲዮቹ ጋር አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽኑ ላይ አስቀምጡልን። እንዲሁም ማርያም 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 እያላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ እናልፋለን። በጎንደር ሰማይ ስር ትልቅ ታሪክ ልንሰራ ነው። ለስዕልሽ እንሰግዳለን፣ ቤትሽንም እንሰራለን። ኦርቶዶክሳውያን ኑ ወደኔ ኑ። ሜሉዬ ለስዕልሽ እንሰግዳለን፣ ደጅሽንም እንሰራለን። ለጎንደር ደብረ ምጥማቅ ዛሬ መስከረም 30 ምሽት 1 ሰዓት ጀምሮ በእኔ የቲክቶክ ፔጅ እንዳትቀሩ። ይህ የኢትዮጵያ አየር መንገድ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከአዲስ አበባ ወደ ውቢቷና ተወዳጇ አገር ወደ ጎንደር ልንሄድ ነው። ጎንደር ላይ ዛሬ ምሽት መስከረም 30 ጥቅምት 1 እና ጥቅምት 2 ታላቅ የሆነ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ሁላችሁም በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን ሁላችሁም አይኖቻችሁም ጆሮቻችሁም ወደ 44ቱ ሀገር ወደ ውቢቷ ተወዳጇ ጎንደር እንዲሆን ነው መልእክቴ ነው። ሁላችሁም እመቤታችን የቅድስት ድንግል ማርያምን ቤተክርስቲያን ለማሰራት በመናደርገው ጥረት ላይ በመላው ዓለም ላይ የምትገኙ እናንተ ኦርቶዶክሳውያን ባለማተቦች አብራችሁን እንድትሆኑ መስከረም 30 ጥቅምት 1 እና ጥቅምት 2 ቀን አብራችሁን እንድታመሹ በአክብሮት ጠይቃችኋለን። ለስዕልሽ እንሰግዳለን፣ ቤተ መቅደስሽንም እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። ጎንደሮች እንደዚህ ስብስብ ብለን የምንመጣው ወደ እናንተ ፍቅራችሁ፣ ለዛችሁ፣ ሃይማኖታችሁ ጠርቶን ነው። ከዛሬ 1 ሰዓት ጀምሮ ለተከታታይ 3 ቀናት ወደ እናንተው የሚደርስ ላይቭ አለ። ሁላችሁም እንዳቀሩ ወሬት እየሄድን ነው። እሺ ይሄው አንዴ ቦታውን እንነሳ። ቅዱስ ያለው ታያለው። ሰላም ነው። ጉዞ ወደ ጎንደር እያደረግን ነው። ወይዬ ደግሞም ለጎንደሬው ምን ይወጣለታል? የፍቅር ተምሳሌት አድርጎ ፈጥሮታል። ጎንደር ጎንደር የሃይማኖት ሀገር ጎንደር በመድኃኒዓለም ምንድነው? ይሄ ነው ጎንደር፣ ይሄ ነው ጎንደር። የእምነት ሀገር፣ የፍቅር ሀገር፣ የሊቃውንት ሀገር። ይሄ ነው ጎንደር። ጆሮ ያለው ይስማ፣ ማርያም አማላጅ ናት። መናፍቁም ይስማ፣ ማርያም አማላጅ ናት። ዓለም ሁሉ ይስማ፣ ማርያም አማላጅ ናት። አማላጄ ድንግል አማላጄ ድንግል አማላጄ ድንግል አማላጄ ድንግል አማላጄ አይናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች ስንወድ ጎንደር የፍቅር ሀገር፣ የሃይማኖት ሀገር ጎንደር። አገርማችሁን ጎንደር፣ አገርማችሁን ጎንደር። ደብረ ምጥማቅ ቅድስት ድንግል ማርያም ቤተክርስቲያን ይቺ ናት እምነቴ። ሎዛ ማርያም፣ ሎዛ ማርያም፣ ሎዛ ማርያም፣ ጎንደር ነን። ብፁዕ አባታችንን ይዘን
ሁላችሁም ዛሬ ማታ ጠብቁን። ለሀገሪቱና ኢትዮጵያ ለሃይማኖትና ኢትዮጵያ ለሀገሪቱና ኢትዮጵያ ሁሉ ያረግልን በእናትህ አለን አባቴ ግን የሊቃውንት ሀገር የሃይማኖት ሀገር የባለማይታዎች ሀገር የተዋሕዶ ሀገር የ44ቱ ታቦት መናገሻ አዎ አባቴ መንፈሳዊ አገልግሎት አንዳንዴ እንደዚህ ያሰክራል። ፍቅር እንደዚህ ያሰክራል። እሺ ወንድሜ እንደዚህ ያሰክራል። ለስዕልሽ እንሰግዳለን ቤትሽንም እንሰራለን በሚል መሪ ቃል ብዙ የሚዲያ ሰዎች ወደ ጎንደር ሄደዋልና በሚደንቅ ቪዲዮን እንደተመለከታችሁ በጣም ደስ የሚል እንዲህ ይቻላል እንዲህ የሚያስብል የህዝቡ አቀባበል ነበረ። በጣም ነው ደስ የሚለው። እንዲሁም ደግሞ በጎንደር የምትገኘው ደብረ ምጥማቅ ማርያም ከመጀመሪያው ጀምሮ እንዴት ታቦቷ እንደተመሰረተ ወይንም ቤተክርስቲያኗ ዛቦት እንዴት እንደታነጸች የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። እስኪ አብራችሁን ቆዩ። ይህ የጎንደር ድምፅ ነው። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ጎንደር ሐመረ ብርሃን ደብረ ምጥማቅ ማርያም
ከ44ቱ የጎንደር አድባራትና ገዳማት አንዷ ናት። በፍጻሜ መንግሥት በአፄ ተክለ ጊዮርጊስ ዘመነ መንግሥት በ1776 ተተከለች። ንጉሡ በፈረስ ሆነው ከስፍራው ሲደርሱ 24 ቅዱሳን አባቶች እየሰገዱበት በማግኘታቸው ከፈረሴ ይሻለኛል ነፍሴ በማለት ታቦተ ማርያምን ከአክሱም እንድትመጣ አድርገው ቤተ ክርስቲያን እንዲተከል ወሰኑ። 500 ሊቃውንትና 95 መነኮሳት ቀን ከሌት ያመሰግኗት ነበር። ያቺ ጥንታዊትና ታሪካዊት ገዳም በዘመን ብዛት ፈረሰች። ልጆቼ ኑ ቤቴን ስሩልኝ ብላለች። እኛም ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለን ለ3 ቀናት በጎንደር ልንከትም ነው። መስከረም 30 ጥቅምት 1 እና 2 ከምሽቱ 1 ሰዓት ጀምሮ በቀጥታ ስርጭት ይጠብቁን። በእነዚህ ስልኮች በቀጥታ ይደውሉልን። በ0911 78 2278 በ0918 03 43 15 ሃሎ ይበሉን። ኑ ከምሽት እስከ ንጋት አብረን እንዳር። ከሊቃውንቱና ከነገሥታቱ አገር ደብረ ምጥማቅ ማርያም ጎንደር ለስዕልሽ እንሰግዳለን ቤትሽንም እንሰራለን። የጎንደሯ ደብረ ምጥማቅ ቅድስት ድንግል ማርያም ቤተክርስቲያን የሚገርም ታሪክ ያላት ቤተክርስቲያን ናትና እንደሰማችሁት ይህንን ቤተክርስቲያን በቻልነው አቅም እየደገፍን ላይቭ ላይ በመገኘት ሰፖርት እንድታደርጉ በአክብሮት ጠይቃለሁ። የመጽሐፍ ቅዱሱ ኤደን ገነት በኢትዮጵያ ውስጥ ያውን ደግሞ ባህር ዳር እንደሚገኝም አንድ ጥናትም አመልክቷል። በአሜሪካ ቴክሳስ ግዛት የሚገኝ የተመራማሪ ቡድን መጽሐፍ ቅዱሱ ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ያውም ደግሞ ኢትዮጵያ ውስጥ እንደሚገኝም ይፋም አድርጓል። በመጽሐፍ ቅዱስ መሰረት ኤደን ገነት ያውላችሁም እንደምታውቁት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ እንደሆነ የሚታወቅ ነው። ማሙድ ጀዋድ የተባለ አንድ ግለሰብ የኬሚካል መሐንዲስ ሲሆን በምርመራ ውጤቱ መሰረት ኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነችው ባህር ዳር ብሉ አባይ ጀመርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ ማረጋገጡንም ይፋም አድርጓል። ምክንያቱም ክልሉ ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለሚገኝ ለምለም እጽዋት የተትረፈረፈ የዱር አራዊትና ብሉ ናይል የሚጎርፈው ከሁለቱም መጽሐፍ ቅዱሳዊ ኤደን ወንዞች መግለጫና ቁርአን ጽንሰ ሐሳብ ጋር የሚመጣ ባህሪ አላቸው ሲል ይፋ ማድረጉም ተመልክቻለሁ። እስቲ በዚህ ጉዳይ ላይ ምን ትላላችሁ? እውነት የኤደን ገነት ኢትዮጵያ ውስጥ ያውም ደግሞ ባህር ዳር የሚገኝ ይመስላችኋል? ሐሳባችሁን ማስቀመጥ ትችላላችሁ። መጽሐፍ ቅዱስ ኤደን ገነት ትክክለኛ መገኛ ስፍራው ኢትዮጵያ ውስጥ እንደሚገኝ አንድ ጥናት አመላክቷል። በአሜሪካ ቴክሳስ ግዛት የሚገኙ የተመራማሪ ቡድኖች ታዲያ እንዳሳወቁትም የመጽሐፍ ቅዱስን ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ያውም ኢትዮጵያ እንደሚገኝ እንግዲህ ይፋ አድርገዋል። በመጽሐፍ ቅዱስ መሰረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ እንደነበር እንግዲህ ጥናቱ አመላክቷል። የቴክሳስ ምርመራ መሪው ማህሙድ ጃዋይድ የኬሚካል መሐንዲስ ሲሆኑ በምርመራ ውጤቱ መሰረት ታዲያ የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነችው ባህር ዳር ብሉ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ መረጋገጡ ጥናቱ ይፋ አድርጓል። እናንተስ ስለዚህ ጥናት ምን ትላላችሁ? ሐሳባችሁን አጋሩ እስኪ። ነጭ አምላኪነት ማለት ይሄ ነው እንግዲህ። ስለዚህ ሚስጥር ቅድስት ቤተክርስቲያን አስተምራናለች፣ መጽሐፍ ቅዱስም ይነግረናል። ኤደን ገነት የሚያጠጣ ወንዝ ማን ነው? ጊዮን። ጊዮን ደግሞ ማንን ይከባል? ኢትዮጵያን ይከባል ብሎ መጽሐፍ ቅዱስ ነግሮናል። ለዘመናት እንግዲህ እጃችን ላይ ተቀምጦ ይሄ ሚስጥር ነጮች እስኪነግሩ ነው እንደ የምንጠብቀው? ምን ይሄ ብቻ ልጨምርላችሁ፣ ሌላ ይፋ የሆኑ ብዙ መንፈሳዊ ሚስጥሮች አሉ። እነሱም ጌታ መድኃኔ ዓለም የተጠመቀበት ወንዝ ዮርዳኖስ ኢትዮጵያ ውስጥ ነው። እሱም ፈለገ ጊዮን ይባላል። ጌታ መድኃኔ ዓለም የተወለደው በኢትዮጵያ ውስጥ ነው። እሷም ግዕዝ ከተማ ትባላለች። ጌታ መድኃኔ ዓለም የተሰቀለውም እንዲሁ ኢትዮጵያ ውስጥ ነው። ስለዚህ ይሄ ሁሉ ነገር ይፋ ሆኗል። ግን ነጭ ስለምታመልኩና ሴት ስለምትነቁ እንጂ ይህ መልእክት የተላለፈው በስዩመ እግዚአብሔር በንግሥተ ነገሥተ ማርያም ዘኢትዮጵያ አቢሲኒያ ከተነገረ እንግዲህ 3 ዓመት አልፎታል። አያችሁ፣ ሴት ትንቃላችሁ፣ ኢትዮጵያውያንን አታከብሩም፣ እግዚአብሔር የመረጣቸውንም ሰዎች አትወዱም፣ አታቁም፣ መለየትም አትችሉም እንጂ እንግዲህ ኤደን ገነት ኢትዮጵያ ናት ብላችሁ ካመናችሁ ከተቀበላችሁ ኤደን ገነትን የሚያጠጣው ፈለገ ጊዮን ደግሞ ታላቁ ወንዝ ከኤደን ገነት
አዳምና ሔዋን ሲወጡ ጌታ መድኃኔዓለም ደግሞ ከድንግል ማርያም ከወላዲተ አምላክ ከሰማየ ሰማያት ወርዶ ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ ከተወለደ በኋላ ጥምቀትን የተጠመቀው በማን ነው? በፈለገ ጊዮን። አያችሁ፣ ከውሃው ራሱ ከየት ነው የሚወጣው? ከኤደን ገነት። እና አዳምና ሔዋን ከየት ነው የወጡት? ከኤደን ገነት። አያችሁ። ስለዚህ የአባይን መገኛ ሰከላ ነው፣ ታውቁታላችሁ። ጌታ መድኃኔዓለም ደግሞ የተጠመቀው በዚህ ወንዝ ነው እንጂ ሰው ሰራሽ በሆነ ወንዝ ወይ ደግሞ ምዕራባውያን ወይም አሜሪካ ወይ ቱርክ በመሰረተቻት አንዲት ሐሰተኛ ሀገር ውስጥ ሄዶ ተጠመቀ፣ ተወለደ፣ ተሰቀለ እየተባለ ለዘመናት የተነገረን ሁሉ ሐሰት መሆኑንም በዚህ አጋጣሚ ልነግራችሁ ፈልጋለሁ። በእርግጥ ኢትዮጵያውያን የተዋህዶ ልጆች በየዋህነት እየከፈሉ ሄደው ጎብኝተዋል። ይህም ቦታ ተሰቀለ፣ ተወለደ፣ ተጠመቀ ብለው እንደ እምነታቸው ይሆናል ብዬ አምናለሁ። እግዚአብሔር ቸር ስለሆነ ማለት ነው። ነገር ግን የታሪኩ ባለቤት እኛ ነን። የመጽሐፍ ቅዱስ ሙሉ ታሪክ የኢትዮጵያውያን ነው። ሁሉ ነገር የሆነው ኢትዮጵያ ውስጥ ነበረ። ወደፊትም ጌታ መድኃኔዓለም ሲመጣ ምጽአት የሚፈርደው ቅድስት አገር አቢሲኒያ ኢትዮጵያ ላይ ሆኖ ነው ማለት ነው። እና ይሄንንም ነገር እስኪ መርምሩት፣ በጸሎት ጠይቁ። ሁልጊዜ ነጭና ሱፍ የለበሰ ሰው ሲነግራችሁ ብቻ አትቀበሉ። እነሱ በፈለጉትና በወደዱት ሰዓት የሚነግሯችሁ የሆነች ነገር መርዝ አብረው ቀላቅለው ነው እንጂ ትክክለኛውን ነገር ለማሳየት እናንተን ወይ ህዝቡን እኛን ለመጥቀም ፈልገው አይደለም። እና በእርግጥ ወላዲተ አምላክ ቀድማለች። አውሬው ግራ ስለገባው ነው አንዴ ወዲህ አንዴ ወዲህ ይላል። አንዴ ጽላተ ሙሴ ያወራል፣ አንዴ አሁን ደግሞ ስለ ኤደን ገነት ለምን እንደሚያወራ እሱ ያውቃል። እና በዚህ ነገር ሁሉ ከምትጨበረበሩ እግዚአብሔር አምላክ የኢትዮጵያን ህዝብ ሊመሩ፣ የኢትዮጵያን ህዝብ ሊያሻግሩ፣ የኢትዮጵያን ትንሣኤ እያበሰሩ በትንሣኤ ላይ ያሉትን ንግሥተ ነገሥተ ማርያም ዘኢትዮጵያን ብትሰሙ ከዚህ የበለጠ ብዙ ሚስጥራት ይዘዋል። እና ነጭ ሲናገር ግን እንደዚህ እንደምትቀበሉ ሳይ እኔ በጣም ነው ያዘንኩት። እየተዛዘብን ነው ለማለት እወዳለሁ። ይቆየን። እንግዲህ ይህችን ልጅ እንደሰማችኋት ናት። እውነት ጥናቱ እንዳመራው መጽሐፍ ቅዱስ ላይ ምን እንዳለው ኤደን ገነት ኢትዮጵያ ውስጥ ከሆነ እግዚአብሔር ይመስገን ይሁን። ነገር ግን እቺ ልጅ እየተናገረች ያለችው ነገር ለማመን የሚከብድ ነገር ነው። በጣም ልክም ናት ብዬ አላስብም። ማለትም ክርስቶስም የተሰቀለው እዚህ ኢትዮጵያ ውስጥ ነው፣ የተጠመቀውም እዚህ ኢትዮጵያ ውስጥ ነው የሚል ሐሳቦችን ይዛ የመጣችውና እኔ በፍጹም ልክ ናት ብዬ አላምንም። እኔ በግሌ እናንተስ ስለዚህ ልጅ ምን አመለካከት አላችሁ? ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ከቪዲዮ ደስ የሚል ነገሮች እንደወሰዳችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን